እናም ደግሞ እዚያ አካባቢ በጣም የፕሮቴስታንቶች ጩኸትን በርክቶብናል ጸጥ አሰኝልን የምትሉ ሰዎች ሰፈራችሁን ኮሜንት ላይ ጻፉልኝ። በጣም በተረጋጋሚና በጣም በብዛት የተጻፈበት ቦታ ላይ መጣና መጽሐፍ ቅዱስን አድላችኋል። በእጅ ያስከውን መጽሐፍ ቅዱስ በአግባቡ ሳትረዳ ሳታውቀው መጽሐፍ ቅዱስን አድላለሁ የሚል ፈሊጥ ለኔ አይገባኝም። ወዳጄ ከምትለፋ ከምትኳትን ከኒቆዲሞስ መማር አለብህ። ኒቆዲሞስ ቀን ቀን በምኩራባቸው ቀሚሱን አስረዝሞ ሊቅ ነው። ማታ ማታ ግን ከክርስቶስ እግር ስር ቁጭ ብሎ ሊቅነቱን ትቶ ደቂቅ ይሆናል። ስለዚህ ወንድሜ መልካም ወጣት ደማስቆ 2018 ምዝገባው ሰኔ 8 ይጀመራልና መተህ ብትማር አቅጣጫ ምሪት ብትወስድ መልካም ነው ላለው። ጩኸት በርክቶብናል ጸጥ አሰኘልን። አንዳንድ ቤተክርስቲያን ላይ ከውጪ ማይክ ይኖራል አይደል? ለሁሉም እንትን የሚል እሱ ነው መሰለኝ እንዳያወራ ቆጣሪውን ጸጥ አሰኘ። ይሄ ምንንም ሳያቅ መጽሐፍ ቅዱስ በዞረበት አንድም ቀን ሳይዞር ዝም ብሎ የሚለፈልፈውን ምላሴን እስቲ ጸጥ አሰኘ። ኢየሱስ ያድናል። ህይወት ነው ኢየሱስ። እንዲህ ይዞ አድላለሁ ከማለት ምን አለ? ትንሽ እንኳን አንበበ የሆነ ሐሳብ ብታወራ ዝም ብሎ ለጌጥ ይዞ መዞር። አረ ኢየሱስ ህይወት ነው፣ እውነት ነው። ሂድና ተማር፣ ህይወት ታገኛለህ። ኢየሱስ ብቻውን ያድናል፣ ደጋፊ ያስፈልገው። ምንም ማድረግ አይቻልም። እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ወዳችኋለሁ። ላይክ በማድረግ ብቻ ጀምሩ። ስሙኝንም እናንተ ሃይማኖተኞች አትዙሩ። የለም የሃይማኖት ዋኖቻችሁ ጭምር ህሊናቸው ላይ ወቀሳል። በክርስቶስ በኩል ኑ አትፍሩ፣ አትክደርደሩ። ሃይማኖት አያዛችሁ፣ ይሉንታ አያጥቃችሁ። ይሄንን የቀመስነውን ቅመሱ። ቀጥታ ኑ በኢየሱስ በኩል። አብ የሚቀበለው ብቸኛው በር ኢየሱስ ነው። እርሱ የበጎች በር ተብሎ ተጽፎለታል። አሁን በቃ አስፈልጋችሁም ጠብ ተገሏልና ሁሌ ጠበኛ ይመስል ብዙ ነገር አትፈልጉ፣ ብዙ አማላጅ አትፈልጉ። አሁን ይሄው አንድ በቃኝ ነው ኢየሱስ። አብ ለፍጥረት የሰጠን ጉርሻ ስንል አንድ ኢየሱስን አጎረሰን። ጠግበን ቀረን። ይሄው አሁን ጠግበን ቀረን፣ ረክተን ቀረን። አሁን ወደ አብ መግባትን መጠጋትን ስናገኝ እውነተኛ አምልኮ የሚወለደው በዚህ በኩል ነው። ለብዙዎቻችሁ ይሄ ነገር መራራ እውነት ነው። በቃ መዋጥ ነው። ህይወት ነው ኢየሱስ። ኑ ወደ ኢየሱስ። ስሙኝንም አሚና ጴንጤን ምን አሉ? ፋራ ናቸው አሉ። እናሳ ይመቻቸው ይበሉን፣ ግድ የለም። እኛ ግን አራዳነን እንጂ ፋራ እንኳን አይደለንም። ምክንያቱም ጴንጤ ማለት እኮ ከራሱ የበለጠ የሚጨነቅ ለሌላ፣ ሌላው ተርቦ ብቻውን ማይበላ። ጴንጤ ማለት እኮ በጥፊ በጡጫ ደግሞም በእርግጫ እየተባለ እንኳን ፍቅርን የሚናገር፣ እኔ ድኛለሁ ብሎ አርፎ የማይቀመጥ ለሌላው የሚቸገር። ጴንጤ ማለት እኮ ጥግ ያራዳ ልጅ ነው የሆነ ገራገር። ታዲያኛ ምናችን ፋራ ነው? እርድና ራሱ ይለካኮ ቢባል መለካት ያለበት በጴንጤ እኮ ነው። የእርድና ልኬቱ ምንድነው ካልከኝ ጴንጤነት ነው አባቴ። ኢየሱስ ያድናል። ምንም ማድረግ አይቻልም። ስሙኝንም እዚህ ቪዲዮ ምን ተረዳችሁ? እግዚአብሔርን ደግማችሁ ይውስጥ። አንዴ ደግመን እንስት። አንዴ ብቻ ጴንጤ መሆን መታደል ነው። በቃ ይሄንን ነው ያየሁት። አላወቀችም። መዝሙር ነው የመሰላት፣ ግን ዘፈን ሲሆን እንዴት እንደደነገጠች ቦታም የለም። ጭራሽ ያስደነግጣል። እንዴት ዘፈን! እኔ ኢየሱስ ያድናል። አንዳንዶች እየፎገሩ የሆነ ነገር ሲናገሩ አየሁ። ለእናንተ ይሄ ነገር መጥቶ ቢሆን ኖሮ እኮ አንድ ላይ ነው የምታሸበሽቡት አይደለም እንዴ? ኖርማል ነው። ዘፈንም መዝሙርም አንድ ነው። በፈለግነው እንዳለን። ጴንጤ መንደር ግን እንደዚህ አይደለም። ጭራሽ ያስደነግጣል። ምንድነው የተከፈተው? የኢየሱስ ልጅ ሆኜ እኔ ዘፈን አይሆንማ። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ይሄንን እድል የሰጠን ጌታ ኢየሱስ ነው። እናንተም መምልጡ ወደዚህ። በአንድ እንትን ለሁለት እንጫወታለን፣ አይሰራም። ኢየሱስ ያድናል። ኧረ ኢየሱስ ብቻውን ሕይወት ይሰጣል። ከዚህ ጨለማ አውጥቶናል። ወደኛ ጨለማ ሲመጣ እንደዚህ ነው የምንደነግጠው። ምንድነው? ምን ጉድ ነው? ተመልሶ ወደኛ። ኢየሱስ ጌታ ነው። ስሙኝንም
ያውን ደግሞ እኮ በጌታ ስትሆን የምርጫው ኮሮጆ ላይ እጥፍጥፍ አድርገህ የመረጠህን ወዳጅህን ስትመርጥ የጠላሃል የገበርከው አለ ጎራ የያዘብህ አለ የስኬትህ ጠላት የራእይ ጠላት የክንውንህ ጠላት የማይፈልግ ያንን መልክ የልጁን መልክ ሊያይብህ የማይፈልግ አለ ሰይጣን በምድር ላይ ህይወት ብርቱ ሰልፍ ተወደደም ተጠላም በጴንጤኛ ቃላት ምናምን ሽንትን አውርተን የሆነ ነገር ምናምን ብንልም ግን በምድር ላይ ህይወት ብርቱ ሰልፍ ነው ግን እንደዚህ ብቻ ብለን አናበቃ ምን ይደረግ አንልም በተለይ በክርስቶስ ኢየሱስ የመስቀል ሥራ በልቡ አምኖ የጸደቀ በአፉ መስክሮ የዳነ ዳግም ልደት ያገኘ የእግዚአብሔር ልጅ ተብሎ የተጠራ በምድር ላይ ህይወት ብርቱ ሰልፍ ነው ብሎ አይዘጋም አለ ሌላ ታሪክ እሱ ነው የምናወራው ክብር ለኢየሱስ ይሁን ደስ የሚል ቆንጆ መልእክት ምንም ማድረግ አይቻልም አይወድም እውነት ነው ስሙኝንም ጉዴ ቢዝረከኝ በደልና ኃጢአቴ አንገት ቢያስደፋኝም መምህሬን ተውት እንዴትም ብቆሽሽ አይጠየፈኝም የቆሸሸን ማቀፍ የበደለን ማንሳት የወደቀን ስቦ ለክብር ቀን ማብቃት የተራበን ማጥገብ የተጠማን ማርካት ኃጢአተኛን ስቦ በመስቀል ሞት መጥራት ልማዱ ነውና የኔ መድኃኔዓለም በድላለች ብሎ ሚተወኝ አይደለም ብሳሳት ብበድል በኃጢአት ታስሬ ቆሽሼ ካያችሁኝ በደሙ ታጥቤ ዳግም እንድነሳ ጌታዬን ጥሩልኝ ክብር ለኢየሱስ ይሁን ደስ የሚል ቆንጆ መልእክት ምንም ማድረግ አይቻልም ኢየሱስ ብቻውን ያድናል ሰውየንም በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተም ዘንድ ይሁን እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም ነገር ግን የባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ ሰው ሆኖ ተገልጦም ራሱን ዝቅ አደረገ እስከ ሞት ያውን በመስቀል እስከ መሞት ታዛዥ ሆነ ስለዚህ እግዚአብሔር እጅግ ከፍ አደረገው ከስምም ሁሉ በላይ የሆነውን ስም ሰጠው በሰማይ በምድር ከምድርም በታች ጉልበት ሁሉ ለዚህ ስም ይንበረከክ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ፊልጵስዩስ 2:5 ሃሌሉያ ይደስዳል ብሶባታል ክብር ለኢየሱስ ይሁን አረ እግዚአብሔር ይባርክሽ ኢየሱስ ጌታ ነው ምንም ማድረግ አይቻልም ብቻውን ይወጥሰታል ሰውየንም ሰዎች ስጋ ጋበዙ እኔና ባለቤቴ እና ስጋ ጋበዙና በላንና ጠግበን ማታ ላይ በቃ ቡና እንጠጣም ማይጋይደን ተባብለን ከባለቤቴ ጋር ወደ እናታችን ቤት ሄድን ልክ እናቴ ቤት ስንደርስ እናቴ ልክ እንደገባን ሁሉ ጊዜ እንደምትለው መድኃኒት አለቻት ቶሎ ወይ ቡና አፍሊላቸው አለቻት አዛ ዋው ጌታ ይባረክ አባቶይ ስሙ ብሩክ ይሁን ቡና አዘጋጀልን ኢየሱስ ጌታ ነው አልኩኝ እኔ ምን አለች አይ ጌታ ቡና አዘጋጀልን የሚገርም ሰው ጋብዞን ስጋ በልተን ነበር ዛሬና በቃ ነው ሽሮ አፍሊላቸው ምናምን አላልሽም ቀጣ ቡና አፍሊላቸው ስትይ ጊዜ ደስ አለኝ ጌታ በቃ የልባችንን አይቶ በቃ ቡና አዘጋጀልን ስራ ማ ጌታ አልኩ እና አሁን ቡና ያዘጋጀልን ጌታ ነው ታዲያ ማን ያዘጋጃል አንቺን ተጠቀመ እንጂ ጌታ ነው እኮ ቡና የሚያፈላል ጌታ ነው ወይ ጌታ ነው ያዘጋጀልኝ ምን እና አሁን ጌታ ነው ቡናውን የሚያጠጣ ጌታ ነው አዎ ጌታ ነው አዎ መድኃኒት ታዩ አለቻት እናቴ ስትል ታዩዋ በቃ ጌታ ነው እንዴ የማይደም ጌታ ነው የሚያጠጣ ምን ትንሽም ትልቅም ቢሆን ጌታ ነው የማይ በቃ አንቺ ምን አቅማሪ አንቺ ስባት ነው ጌታ ነው የሚያጠጣ ነው ጌታ ነው ያዘጋጀልኝ ግን አንቺን መጠቅ ሰው ይጠቀማል አንቺ ተጠቅሞብሻል በቃ እንጂ ጌታ ነው አልኳት ስራ ወይ ግን እኮ ያፍላልን ያ እና ያፈራል በቃ ታዩ ያጠጣኛል በቃ ታዩ አባቴ ደግሞ ከፊልድ መጥቶ ነው ከስራ ወታደር ስለሆነ ከፊልድ መጥቶ አባቴ ደግሞ አረባካችሁ ነው እናንተን ተውትና ቡናው ይሽተት ቤት ውስጥ ቡና ይፈላ ምን ነካችሁ አንቺ እንደው በቃ በቃ እልህ ነው በቃ እንደው ድርቀካሽ ታዩ በቃ አንተም ምን አለበት እሱ አለች በቃ ይደነቃል አንቺ ነሽ የምታፈልለት አለ አረን ያስቲ እንደው በዛ እሱማ ኮንትን በዛ ጌታ ነው ለኛል እንዴ አለ በቃ ጨዋታ ተጀመረ ተው ነው በቃ ታዩ አልኩት ተው እንዳታለኝ ተጫዋታ አንድ 30 ደቂቃ ምንም ጨዋታችን በራችን ተንኳኳ የኛ እና
የኛ በር በእንትን በሪሞት ነው። ቆርቆሮ ስለሆነ በቃ ሪሞት ነው። እንዴ ስትሉት ራሱ ብር ግድ እና ተንኳን ሲንኳኳ የዳዊት እናት ይላሉ። አባቴ ከፍልድ ስለመጣ እንኳን ደህና መጡ የዳዊት አባት ሊሉ ነው እንግዲህ ጎረቤት። ከዚህ ከየትም ብትመጣ የሚጠይቅ የለም እኮ ሀገር ቤት ነው የሚሻለው። ሀገር ቤት ነው የሚሻለው። ጌታ የተመሰገነ ይሁን። እና ከዛ ግቡ 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 አለች እናታችን። ገቡ ወይ የዳዊት አባት እንኳን ደህና መጡ እንደ አንድ አመት ሙሉ ሳናያት ወለቀ እንኳን ለልጆቹ እንኳን ለቤቷ ታበቃት ምናምን አለቀ። እናቴም ቁጭ መድኃኒት አለች። እንጠጥ ቶሎ በይ ቡና አፍሊ አለቻት። በቃ ተጨምሮ ቡናም ቡናው ተበላ ምን ታለ ተጨሰ። ቤቱ ቀውጥ የሆነ ፈንዲሻ ምናምን ተደረገ። የመጀመሪያ ስኒ ቡና ነጅ ላይ መጣ። ያስኩኝና እማ ያልኳት ዞር ስትል ጌታ ክብር ለኢየሱስ ይሁን። ጌታ እኮ ነው። ኢየሱስ ያድናል። ምንም ማድረግ አይቻልም። ሰውየንም መጽሐፍ ቅዱስ ላይ በጣም ታማኝ ሎሌ የነበራቸው ሰዎች ነበሩ። ለምሳሌ አንደኛው ሚስት አምጣለት የተባለው ኤሌዘር በጣም ምርጥ እንደሆነ ታውቃላችሁ። አረጋዊው የሚል ቃል አንብባችኋል። አብርሃም ቤት ባሪያ ሆኖ አረጀ። ምን አይነት ፌዝፉልነስ ነው! እድሜውን ከፈለ። ታውቃለህ፣ በልጅነቱ እኮ ነው ያገኘው አብርሃም እና አረጀ አብርሃም ስር እና አረጋዊ አርጅቶ ባሪያው ነው። አብርሃም ና አለው። አቤት ስለው እጅን እዚህ ታፋዬ ጋር ጭኔ ጋር አርጋለሁ አስምልሃለሁ አስማለሁ። ሂድና ለልጄ እንዲህ አርገልኝ። ከተመረጡ አገልጋዮቹ መካከል ዋናውን ጠርቶ ነው የሚለው። የተመረጠ ነው። አብርሃም ግን የሆነ ቀን አለው ታውቃለህ። ኤሊዘርን ወደ ውጭ ውጣ ብሎ የሚጸልያ ጸሎታለች። ይስሐቅ ሳይመጣ ትዝ ይላችኋል። ይጸልይ ጸሎት እስቲ ውጣ ኤሊዘር ይላል። ኤሊዘር አጠገቡ ነው። እስቲ ውጣ እንደ እኔና እግዚአብሔር እናውራ ይላል። እግዚአብሔር ሆይ ያለ ልጅ ይሄድኩ ይሄ ሰው ሊወርሰኝ ነው። ጨርሶ አያምነውም። ሊወርሰኝ ነው። አረግ ይሄኛውስ እግዚአብሔር መጣ ምርጤ ነው። እስቲ አሜን በሏ። አፍተሮል ኢየሱስ ዛሬ ባሪያ እንደሆነ እናቅርብ እንጂ ሂስ ሎርድ ጌታ ነው። ቀጥሎ የእግዚአብሔር ልጁ ነው። ኢየሱስ ያለበትን ፖዚሽን ስታስብ እኮ ነው እንዴት ባሪያ ሆነ የምትለው። እንዴት ከዚህ ይወረዳል እንዴ? ልጅ አንድያ ልጁ ባሪያው፣ ሎርድ ጌታ አምላክ ባሪያ ባሪያዬ። ኢሳይያስ ለዛም እንደው ዝም ብሎ እንዳይመስላችሁ እኮ እዚህ ምዕራፍ 49 ላይ እናንተ በኋላ ጊዜ ታገኙ አንብቡት። ከቁጥር 1 እስከ 6 ያነሳዋል። ባሪያዬ ነው ይሏል። እዛው ምዕራፍ 50 ላይ ቁጥር 4 ጀምሮ እስከ 9 አካባቢ ባሪያዬ ነው ባሪያዬ ይሏል። ከዛ ደግሞ እንደ ቤተ ክርስቲያን እኔ በግሌ የኔ በጣም ፌቨራይት በጣም ሙሉን አንብቤ መጨረስ የማልችለው ስለ ኢየሱስ የእግዚአብሔር አገልጋይነትና መዋረድ የተብራራው ኢሳይያስ 52:13 ጀምሮ እስከ 53:12 ኢሳይያስ 53 ትዝ ይላችኋል። የሰማነውን ነገር ማናም ነው የሚለው ስለ አገልጋይ እኮ ነው። ባሪያዬ ነው አለ እግዚአብሔር። ማን ነው ባሪያ? ይሄው ይሄ አይነቱ የሚሰቃይ ባሪያ፣ የሚንከራተት ባሪያ፣ የሚንገላታ ባሪያ። በኢሳይያስ ሁለተኛ መጽሐፍ ላይ ወይንም የመጽሐፉ ሰከንድ ፖርሽን ላይ 4 ጊዜ ስለ ጌታ ስለ ኢየሱስ ክርስቶስ ሲያቀርብ በጣም በስፋት የተረከው በተለይ ኢሳይያስ 53 ወደር የሌለው አጠቃላይ የ66ቱ መጽሐፍ ካርዲናል ቻፕተር ነው። ምዕራፍ 13 ሴንተሩ ነው የመጽሐፍ ቅዱስ። ማን ነው የመጽሐፍ ቅዱሱን መካከለኛ የወሰደው? የእግዚአብሔር ባሪያ፣ የእግዚአብሔር አገልጋይ፣ the suffering servant፣ the suffering መሲያ፣ the suffering God። ደስ የሚል ቆንጆ መልእክት ነው። ኢየሱስ ያድናል። ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ስሙ ይልን አሁን እዚህ ጋር ፓስተር ቴዲን ባወጣና እዚህ ጋር እንዲቀመጥ ባረገው ከዛ በኋላ ብርድ ልብስ አምጥቼ ባለብሰው፣ ግን አንድ ብርድ ልብስ አይደለም ብዙ ብርድ ልብስ ሰው ሁሉ ከየቤቱ ያመጣውን ብርድ ልብስ አምጥቼ እሱ ላይ ብጭንና አንድ ሰው ከውጭ ሲባ ማን ነው ይሄ ብዬ ብጠይቅ ምንድነው የሚለኝ? ብርድ ልብስ፣ የብርድ ልብስ ክምር
የኔና የናንተ የዓለም ሁሉ ኃጢአት በእርሱ ላይ ስለተቆለለ ሐዋርያው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ምን ይለናል? እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን አንድ ልጁን እሱን ስለኛ ኃጢአት አደረገው ይላል። ኢየሱስ ክርስቶስ መስቀል ላይ ኃጢአትን የሆነው ማለት ምን ማለት ነው? ስታዩ የምታዩት ሰው አይደለም። የምታዩት የምን ክምር ነው? የኃጢአት ክምር። ይሄ ዋጋ ለእኔ እና ለአንተ የተከፈለው ዋጋ እና አምልጥ እንዲሁ በነፃ ዋጋ አትክፈል። ክብር ለኢየሱስ ይሁን። ብቻውን ሕይወት ይሰጣል። ቀጣይ በላይ ላይ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረክ።